ዘወረደ ማለት ምን ማለት ነው? እንደሚታወቀው አብይ ጾም 8 ሳምንታት አሉት። 8ቱም ሳምንታት የራሳቸው መጠሪያ ስሞች አላቸው። የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነው። ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብርኄር፣ ሰባተኛው ኒቆዲሞስ፣ ስምንተኛው ሆሳዕና፣ ዘጠነኛው ደግሞ ትንሣኤ ነው የሚሆነው። ስለዚህ የመጀመሪያው ሳምንት ዘወረደ እንላለን። ዘወረደ ማለት ምን ማለት ነው? በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም ይላል። እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ተሰቀለ ለማለት፣ ሞተ ለማለት፣ ተነሳ ለማለት፣ ተጠመቀ ለማለት፣ ገዳመ ቆሮንቶስ ሄደ ጾመ ለማለት ከሁሉ ነገር የሚቀድመው ከሰማይ ወረደ የሚለው አስተምህሮ ስለሆነ በዚህ ሳምንት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን የእግዚአብሔር ልጅ የኢየሱስ ክርስቶስን ከሰማይ የሰማያት መውረድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ መወለዱን መገለጡን ለማሳየትና ለማስተማር ከሰማይ ወረደ ትላለች። አካላዊው ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከድንግል ማርያም ይወለድ ዘንድ አካላዊ ቃል ከሰማይ መውረዱን ከድንግል ማርያም መወለዱን ለማብሰር የመጀመሪያውን ሳምንት ዘወረደ ብላ ታስተምራል። ሌላ መጠሪያ ያለው ጾመ ሕርቃልን ብለን እናስበዋለን። እሱ ታሪኩ ሌላ ነው። ይሄኛው ግን ዘወረደ ብለን የምናስበው የጌታን ከሰማይ ሰማያት መውረድ፣ የጌታን በስጋ መገለጥ፣ የጌታን በስጋ መታየት የምታስተምርበት ሳምንት ስለሆነ የመጀመሪያውን ሳምንት ዘወረደ ትለዋለች። ከልዕልና ወደ ትህትና፣ ከኪሩቤል ጀርባ ወደ ከብቶች ግርግም የመጣበትን ሳምንት ለማሰብ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ከብቶች ግርግም መጥቶ የተወለደበትንና የተገለጠበትን የታየበትን የወረደበትን ጊዜ ወይም ለማስተማር ዘወረደ ብላ ታስተምራለች ማለት። ስለዚህ እኛም ክርስቲያኖች ይህንን ጾም ስንጾም ጌታችን ከኪሩቤል ከልዕልና ወደ ትህትና መውረዱን ለእኛ ሲል ራሱን ዝቅ ያደረገበት ሳምንት በመሆኑ እኛም በዚህ ጾም ራሳችንን ዝቅ አድርገን በትህትና በንጽህና በቅድስና በጾም በጸሎት ቸገረን በመጎብኘት የታሰሩትን በማስፈታት በመጠየቅ በመጎብኘት የምንጾመው የቅድስና ጾም ስለሆነ ይህንን ጾም ሁላችንም በትህትና በንጽህና ሆነን እንድንጾመው መድኃኔ ዓለም ኢየሱስ ክርስቶስ በረድኤት ከኛ ጋር ይሁን፣ ያግዘን፣ ይርዳን፣ ጠባቂ መላእክትን ይዘዝልን፣ ይቆየን። ይሄ መልእክት ለሌሎቹ ይጠቅማል ብላችሁ ካሰባችሁ አንድ ሰው ለ20 ሰው ሼር በማድረግ ለሌሎች ወዳጆቻችሁ አጋሩ። መልካም ጾም።